ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በጎጃም አገዛዙ ኔትወርክ ማጥፋቱ ተሰምቷል። አዲሱ የዘመቻ ዕቅድም ታውቋል። የአየር ወለዱ ኃይል ከፍተኛ ጥቃት ተፈጽሞበታል። ፋኖ በራያ አላማጣ ስላሉ ሁኔታዎችም ከባድ ማስጠንቀቂያ ሰጥቷል። ለአማራ ሕዝብ አገዛዙን በትጥቅ ትግል ከማስወገድ ውጪ ምርጫ የለም ተብሏል። አባት አርበኛው ታጥቆ ተነስቷል። አዲሱ ጦርነት ታውጇል። የረጂ ድርጅቶችም እንዲወጡ ታዘዋል። ከባድ ጭንቀት ተፈጥሯል። አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማቸው ይሆናል። አሸባሪው የብልጽግና አገዛዝ ኔትወርክ በመዝጋት ማህበረሰቡን እያሰቃየ ነው ተብሏል። ካሳለፍነው ቅዳሜ ጀምሮ የተዘጋው ኔትወርክና ኢንተርኔት በጎጃም የደብረ ኤልያስ፣ ማቸካል፣ ጎዛምን፣ አዋበልና የስናን ወረዳዎችንና አካባቢውን በማካለል ማህበረሰቡን ለከፋ ማህበረሰባዊና ኢኮኖሚያዊ ቀውስ እያስከተለ ይገኛል። እንደ መረጃ ምንጮቻችን ከሆነ ኔትወርኩን የዘጋው በቀጠናው ለሚደረገው መጠነ ሰፊ ዘረፋና እገታ ምቹ ሁኔታን ለመፍጠር ባለፈ ወደ ፋኖ ቀጠና የወረራ እንቅስቃሴ ለመፈጸም መሆኑን ማወቅ ተችሏል። የጮቄን ሰንሰለት ተራሮችና ሌሎችንም ስትራቴጂክ ቦታዎችን ለመውረር እቅድ መያዙንም ተሰምቷል። በተያያዘ መረጃ የብልጽግናው አየር ወለድ ሰራዊት አባላቱ በጀግናው ራምቦ ክፍለ ጦር አራተኛው ደሴው ሻለቃ በተፈጸመበት የደፈጣ ጥቃት ሲደመሰስ፣ አራት የአገዛዙ ሰራዊት አባላት ፋኖን ተቀላቅለዋል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የጀግናው ራምቦ ክፍለ ጦር አራተኛ ደሴው ሻለቃ በብልጽግናው አየር ወለድ ሰራዊት ላይ በፈጸመው ስኬታማ የደፈጣ ጥቃት ከ8 በላይ አባሉ ሲደመሰሱም በርካቶቹ ቁስለኞችን በማድረግ የተደመሰሱም የሰራዊቱ አባላት ክላሽንኮቭ መሳሪያ በመማረክ ድል መቀዳጀቱን ክፍለ ጦሩ በላከው የግንባር መረጃ አስታውቋል። የዘራፊው አየር ወለድ ስብስብ ከሰላ ድንጋይ ከተማ ወጣ ብሎ በፈረስ መጋለቢያ ቀበሌ ልዩ ቦታው በአይሶፌና ሳሲት ከተማ መገንጠያ መንታ መንገድ ላይ ጨለማን ተገን በማድረግ በህዝባችን ላይ ተደጋጋሚ ዝርፊያና ሌሎች ወንጀሎችን ሲሰራ መቆየቱን ክፍለ ጦሩ ባደረገው ሰፊ ክትትል አረጋግጦም በዛሬው ዕለት በክፍለ ጦሩ አራተኛ ደሴው ሻለቃና ቃኞች በተሰራው አስደማሚ ኦፕሬሽን የጠላት የጦር ወንጀለኛ አየር ወለድ ላይ ጥቃት አድርሷል። ይህ በእንዲህ እንዳለ የአገዛዙ ወታደሮች በየቀኑ ፋኖን እየተቀላቀሉ ሲሆን በዛሬው ዕለትም 104ኛ አየር ወለድ ክፍለ ጦር አባላት የአጼ አምደ ጽዮን ኮር የራምቦ ክፍለ ጦርን በሰላም ሲቀላቀሉ ክፍለ ጦሩን በአስተማማኝ ደህንነት ዋስትና አቀባበል ማድረጉን ክፍለ ጦሩ ለኮሮ ሚዲያና ኮሚኒኬሽን ክፍል በላከው የግንባር መረጃ ገልጿል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ማስጠንቀቂያ ሰጥቷል። በማንነትና ወሰን ጥያቄዎች ሽፋን የብልጽግናን ስርዓት ለመጠበቅ በራያ ቆቦ ለተሰባሰቡ ለራያ አላማጣ፣ ባህላና ኮረም ወፍላ የስርዓቱ ታጣቂዎችና ምልመላ አሰልጣኞችን ነው ማስታወቂያ የተሰጠው። የአማራ ህዝብ ከሩብ ክፍለ ዘመን በላይ አጀንዳ አድርጎ የታገለባቸው የማንነትና የርስት ጥያቄ ዛሬም ግንባር ቀደም ጥያቄና የመታገያ አጀንዳዎቻችን መሆኑ የሚታወቅ ሲሆንም 2010 ዓ.ም በለውጥ ስም ከመጣው አብይ አህመድና የብልጽግና አገዛዝ ማግስት ጀምሮ ግን የአማራ ህዝብ ጥያቄ ከማንነትና ከርስት ተሻግሮ የህልውና መሆኑን አደጋው ላይ ያለው ህዝባችንና በርካታ ኢትዮጵያውያን የተስማሙበት ጉዳይ እንደሆነ እዙ ገልጿል። ለአማራ ህዝብ የአገራችን ኢትዮጵያ ነባራዊ ሁኔታና ሐቁ የሆነው ያለ በተጠቀሱት የራያ አካባቢዎች ተወላጅ የሆናቸው የአማራ ልጆች ከአብይ አህመድ ፓርቲ ብልጽግና ጋር ሆናቸው የምታመጡት አንዳች ውጤት እንደሌለና ወቅቱን የዋጀ ትግል አድርጋቸው ዘላለማዊ ነጻነት የምትጎናጸፉት በፋኖ ትግልና መንገድ ብቻ እንደሆነ ልናሳውቃቸው እንወዳለን ብሏል። አብይ አህመድ የራያን ህዝብ ጥያቄ ካርድ ዛሬም አንድና ያው ሆኖ በአማራና በትግራይ ህዝብ መካከል ደም አፋሳሽ ጦርነት እንዲካሄድና እንዲቀጥል በሂደቱም ስልጣኑን ማራዘም ከቻለም ማጽናት እንጂ ሌላ ዘላቂ መፍትሄ እንዲመጣ እንደማይፈልግ ተደጋጋሚ በተግባር የታየ ሲሆን እኛም እንደፋኖ ከአብይ አህመድ የምንጠብቀው መፍትሄ የሚወሰንልን እጣ ፈንታም እንደሌለን እናሳውቃቸው እንወዳለን ነው ያለው። ስለሆነም ይህንን ሀቅና እውነታ ወደ ጎን በመተው ከብልጽግና ጎን ተሰልፈው በራያ ህዝብ ስም የሚነግዱ የደም ነጋዴ አመራሮች እየተመራችሁ በማወቅም ይሁን ባለማወቅ ተታላችሁ በብልጽግና ተደራጅታችሁና ታጥቃችሁ ለውጥ እናመጣለን በሚል ከጨፍጫፊው አገዛዝ ጎን ተሰልፋችሁ ፋኖን ለመውጋት ያሰባችሁ የአካባቢው ተወላጆች ከአድማ ብተናና ሚሊሻ ለይተን እንደማናያችሁ አውቃችሁና የያዛችሁት መንገድ የተሳሳተ መሆኑን ተገንዝባችሁ ከድርጊታችሁ እንድትቆጠቡ ስንል አንዴና ለመጨረሻ ጊዜ መልእክታችንን እናስተላልፋለን ብሏል። በገዳዩ የብልጽግና አገዛዝ ላይ ሰይፍ ማንሳት ሲገባቸው 30 ዓመት የተሻገረ ሰልፍን መርጠው በተለያዩ ሰብአዊነት በማይከበርባቸው የመጠለያ ጣቢያዎችና ከተሞች የተቀመጡም የአካባቢው ተወላጅ ወጣቶች የአማራ ፋኖን በመቀላቀል ትግሉን እንዲታገሉ ነጻነታቸውን በትግላቸው እንዲጎናጸፉ ጥሪ አስተላልፈዋል።
የአማራ ህዝብ የትጥቅ ትግሉ ያለበትን ወቅታዊ ቁመናና በአማራ ህዝብ ላይ የተፈጸሙ ያሉ ግፎችን የግንዛቤ ማስጨበጫ መድረክ ስራዎች ተሰርተዋል። የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ ቅድስ ጌና ሰር ኢየሱስ ቀበሌ ህዝባዊ ውይይቶችን አካሂዷል። በውይይት መድረኩ የአማራን ህዝብ የትጥቅ ትግል ያለበትን ወቅታዊ ሁኔታና የአማራ ህዝብ በገዢው አብይ አህመድ አገዛዝ እየደረሰበት ያለውን ግፍ፣ በደል፣ ዝርፊያ፣ የጅምላ ግድያ በማስመልከት በስብሰባ መድረኩ ለተገኙት የማህበረሰብ ክፍል ሰፋ ባለመልኩ ትምህርት ተሰጥቷል። የአማራ ህዝብ የትጥቅ ትግል በአጭር ጊዜ ለመቋጨት ህዝባችን ዛሬም እንደ ትላንቱ በመረጃ በሎጂስቲክና መሰል ድጋፎች ማገዝ እንዳለበት፣ ህዝባችን ትግሉ ሊጠለፍ ከጠላት ተልእኮ ይዘው ከሚንቀሳቀሱም ግለሰቦች መጠንቀቅ እንዳለበትና የስርዓት በዚህ የትጥቅ ትግል ካልተወገደ የአማራ ህዝብ ዘግናኝ ሰቆቃዎች፣ ግድያዎች እየጨመሩ እንደሚሄዱም የአማራ ህዝብ በገዢው አብይ አህመድ ስርዓት ከምድረ ገጽ እንደሚጠፋ በውይይት መድረኩ በክፍለ ጦር አመራሮችና በወረዳ ጊዜያዊ መንግስት አመራሮች በሰፊው ተብራርቷል። በጃቤ ጠህናን ወረዳ ጊዜያዊ መንግስትም ከ77ኛ ክፍለ ጦርና 109ኛ ኮር ጋር በጋራ በመሆን አባት አርበኞችን ሰብስቦ አወያይቷል። የ77ኛ ክፍለ ጦር አካል የሆነው የጃቤ ጠህናን ወረዳ በውስጡ ባሉ ሁለቱ ቀጠና የሚገኙት አባት አርበኛ ታጣቂዎችን የ109ኛ ኮር አመራሮችና የክፍለ ጦሩ አመራሮች በተገኙበት የውይይት መድረክ ከፍቶ አወያይቷል። ክፍለ ጦሩም በሁለቱም ቀጠና የሚገኙ አባት አርበኛ ታጣቂዎችን ሰብስቦ ሰፋ ያለ መድረክ ከፍቶ አሁናዊ ቁመናቸውን በጥልቀት ገምግሟል። አባት አርበኞችም ከኮሩ ከክፍለ ጦሩና ከወረዳው የተነሱ አሁናዊ ቁመናቸውን በተመለከተ አንኳር የግምገማ ሀሳቦችን ከግንዛቤ ውስጥ በማስገባት በአማራ የተጋረጠውን የህልውና አደጋ ለመመከት ከዚህም በላይ ቁመናችንን አስተካክለን ከጎናቸው ተሰልፈን የጀመርነውን ትግል በጋራ እናጠቃልላለን ብለዋል። በመድረኩ የተጋበዙት ሁሉም የበላይ አመራሮችም የአባት አርበኞችን ቁመናና በውስጣቸው የሚፈልቀውን ቁርጠኝነት ተመልክቶ የማበረታቻ ሀሳቦችን በመስጠት በአማራ ላይ የታወጀውን የጥፋት ዘመቻ ለመመከት ከምንጊዜውም በላይ ሁሌም ዝግጁ እንዲሆኑ አሳስቧል። የመድረክ ተሳታፊ የሆኑት የጃቤ ጠህናን ወረዳ የሁለቱ ቀጠና አባት አርበኞችም ከኮሩ ከክፍለ ጦርና ከወረዳው የተነሱ አንቂና አራማጅ ሀሳቦችን በሞራል ተቀብለው ለትግሉ ያላቸውን ቁርጠኝነት ከምንጊዜውም በላይ ዝግጁ መሆናቸውን አረጋግጠዋል። መድረክ መሪዎቹ የ109ኛ ኮር 77ኛ ክፍለ ጦር እንዲሁም የወረዳው አመራሮችም ከጃቤ ጠህናን ወረዳ ከሁለቱ ቀጠና አባት አርበኞች የተነሱ ሀሳብ አስተያየቶችን ተቀብሎ መስራት የሚጠበቅባቸውን የስራ አቅጣጫዎች ሰጥቶ የስብሰባ መድረኩን ቋጭቷል። በደቡብ ሱዳን ወታደራዊ ዘመቻ ታውጇል። በሺዎች የሚቆጠሩ ሰዎች ወደ ኢትዮጵያ እየሸሹ ነው ተብሏል። በደቡብ ሱዳን የመንግስት ጦር በምስራቃዊቷ አኮቦ ከተማ ላይ ወታደራዊ ዘመቻ ሊያካሄድ መሆኑን ካሳወቀ በኋላ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ወደ ኢትዮጵያ ድንበር እየሸሹ መሆኑ ተነግሯል። የደቡብ ሱዳን መከላከያ ሰራዊት በአኮቦ ከተማና በአካባቢው ላይ ጥቃት ለመሰንዘር መዘጋጀቱን ተከትሎም ነዋሪዎችና የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዘዋል። ትዕዛዙን ተከትሎ ከፍተኛ ቁጥር ያለው ህዝብ ስደት መጀመሩ ተሰምቷል። ከተማዋ ባዶ የቀረች መሆኗን የገለጹት የአካባቢው የሰብአዊ ጉዳዮች ኃላፊ ኒያሌው ሴቶች፣ ህጻናትና አረጋውያን ጭምር ድንበር ተሻግረው ወደ ኢትዮጵያ ገብተዋል ሲሉ ለጋዜጠኞች ገልጸዋል። የአገሪቱ መንግስት በአኮቦ በሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ካምፑን እንዲዘጋ ትዕዛዝ አስተላልፏል። ጦርነቱ አላስፈላጊ የሆኑ የንጹሃን ጉዳቶችን እንዲያስከትል በማለት የቀረበው ትዕዛዙ በከተማዋ ተጠልለው በሚገኙ ከ82,000 በላይ ተፈናቃዮች ላይ ከፍተኛ ስጋት ደቅኗል። ዓለም አቀፉ የቀይ መስቀል ኮሚቴ ICRC በከተማዋ ሆስፒታል ውስጥ የቀዶ ጥገና አገልግሎት እየሰጠ ቢሆንም የነዳጅ እጥረት በመኖሩ የታመሙ ሰዎች ወደ ተሻለ ቦታ ለማዘዋወር እንዳልተቻለ የአካባቢው የጤና ዳይሬክተር ዱአልዲዩ ተናግረዋል። ለኢትዮጵያ ድንበር በቅርበት ላይ የምትገኘው የአኮቦ ከተማ ከጎርጎርሳዊ 2013 ዓ.ም ጀምሮ በምክትል ፕሬዝዳንት ሬክ ማቻር በሚመራ ተቃዋሚ ኃይል ቁጥጥር ስር የቆየ ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ በሙሉ ለአደጋ የሚያጋልጥ መሆኑ ተነግሯል። ከቅርብ ሳምንታት ወዲህ በጆንግሌ ግዛት ሰሜናዊ ክፍል በታየው ግጭት ምክንያት ከ280,000 በላይ ሰዎች መፈናቀላቸው ይታወሳል። የአኮቦ ወታደራዊ ዘመቻ እንደተባለው ከተጀመረ ይህንን የተፈናቃዮቹን ቁጥር በከፍተኛ ሁኔታ ሊጨምረው እንደሚችል ይገመታል። በሰሜን ሱዳን ደግሞ የሽግግር ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብደልፈታህ አልቡርሃን አማጺው ቡድን ሙሉ በሙሉ ድል እስኪነሳ ድረስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል በይፋ አስታውቀዋል። ሊቀመንበሩ ከአብዮታዊ መነቃቃት ምክር ቤት መሪ ሙሳ ሂላል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ሚኒ አርኮ ሚናዊም በታዛቢነት ተገኝተዋል። በውይይቱ ወቅት የሉዓላዊ ምክር ቤቱ ሊቀመንበር የፈጥኖ ደራሽ ኃይሎች RSF ወረራ በመመከት ረገድ በሙስታሪሃ ቀጠና ለሀገር ሉዓላዊነትና ክብር ሲሉም ሕይወታቸውን ለሰጡ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸዋል። ስብሰባው በሰሜን ዳርፉር ግዛት ያለውን ወቅታዊ የጸጥታ ሁኔታ እንዲሁም በሲቪል ነዋሪዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በሚመለከት በዝርዝር መክሯል። ጀነራል አልቡርሃን የሱዳን ጦር ኃይሎች አመፁ ሙሉ በሙሉ በመደምሰስ በመላ ሀገሪቱ ሰላምና መረጋጋት እስኪሰፍን ድረስ ኦፕሬሽናቸውን እንደሚቀጥሉ በድጋሜ አረጋግጠዋል።
ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልንም።